ቦራን በድጋሚ ወደ ቀድሞ ህይወቱ ሲመለስ አሊያንም የራሱን የገዛ ልጁንም ወደ እጁ ለማስገባት ነው የመጀመሪያ ጥያቄ ነበረው። ነገር ግን አሊያ ተቀይራ ጠብቀዋለች። አሊያና ጃን በጣም ተፋቅረዋል። ፍቅራቸውም ደግሞ ሚስጥሩ ይድብቅ አይደለም። ምንም የሚሸፋፈን ነገር የለውም። አሊያ ምንም የምትፈራው ነገር የለም። አሊያ ፊት ለፊት ነው የተናገረችው ቦራን በጣም ብዙ እንደበድላትና ይቅር የማይባል ስህተት እንደሰራ እንደውም እሷ አሁን ላይ ከጃን ጋር ያላትን ፍቅር እንደማደብቀው ማፍቀሯንም አንድም ነገር ሳታስቀር እየነገረችው ነበረ። በግልጽ እንደዚህ ብለው ተራ በተራ ነግረውታል። በተለይ ደግሞ ቦራን መጀመሪያ ጃንን በደካማ ጎኑ እየመጣበት ነበር። ይህም ጃን በህይወቱ አንድ ጊዜ እንዳፈቀረና እሷን መርየምን እንዳፈቀረ አድርገው ድጋሚ እያስታወሰ እየነገረው፣ ጃን ግን አሊያን አፍቅሬያታለሁ፣ አሊያ ትክክል ናት አለው። ይህን ጊዜ ቦራን ማለቀቀስ ጀመረ። ቦራን ጭንቅላቱን ይዞ ይህን ከማይ ሞቴን እመርጣለሁ እያለ ነበረ። አሊያ የራስ ጉዳይ ብላ ወደ ክፍሏ መታለች። ልጇንም ጃንን ለማሳየት በጭራሽ አሁን ላይ ፈቃደኛ አይደለችም። ጃንም ቢሆን ቁርጡን ነግሮት ገና ከመመለሱ ቦራን እየበጠበጠ ነበረ። እንደምንም አረጋጉት። እንደምንም የእንቅልፍ መድኃኒት ሰጡት፣ ወጉት። ወደ ክፍሉ አስገብተውታል። እንዲተኛ እያረጉ ናቸው። ሰራከት በውጭ በኩል እነ ጃን ከወጡ በኋላ ከነሱ ጋር እየተጨቃጨቀች ነበረ። ጃን ስማች ልጅ ትፈታታለህ፣ አሁኑ አሊያን ትፈታታለህ፣ ስማ ከልጅ ጋር መጣራት የለብህም እያለችው ነበረ። የልጅሽ አባት እኮ ነው እንዴት እንድታረጊያለሽ ብላ አሊያ ላይ እየጮችባት፣ ሁለቱም ዞር ብሎ መልስ ሳይሰጡ ወደ ክፍላቸው እየገቡ ነበረ። ጃንም ቢሆን ወደ ራሱ መኝታ ክፍል ከገባ በኋላ ወንበር አንስቶ ከዚህም ከዛም ጋር እያጋጨ እየሰባበረው ነበረ። አሊያ ምን ተፈጠረ ብላ ድምፅ ሰምታ ስትገባ ጃን ድክም ብሎ ተቀምጧል። ጃን አይዞ እያለች አጠገቡ እየተቀመጠች ነበረ። አሊያ ከዚህ በኋላ የሚጠብቀን ነገር በሙሉ በፈተና እንደሚሞላ ነግሬሽ ነበረ፣ ነገር ግን ከዛም የበለጠ አስቸጋሪ አጋጣሚና አስቸጋሪ ጊዜዎች እየመጡ ናቸው ይላታል። ምንም ቢሆን ግን አንድ ላይ ከሆነ እንወጣዋለን፣ ዋናው ነገር የኔና ያንተ አንድ ላይ መሆን ነው ትሏለች። ቦራን ከዚህ በኋላ ምን አይነት ፈተና ይዞባቸው እንደሚመጣ ለመገመት ሁሉ እየከበዳቸው ነበረ። ጃን ለዚህ ከሆነ ማፈቅረ ብላ እንዴት እንዳፈቀረችው የእሱን ጥንካሬ እየተናገረች ነው። እሱም ቢሆን የእሷን ጥንካሬ ይናገራል። እንዴት ተስፋ እንደማቆርጥና ጥንካሬዋን እያደነቀ ነበረ። ጃን እሺ አሁን ከዚህ ክፍል ወጣለሁ፣ ግን ለአሁኑ ነው እሺ፣ ማለቴ በዚህ ግርግር ላይ ከልጄ ጎን ነው መሆን ያለብኝ፣ ከልጅ አጠገብ ነው መተኛት ያለብኝ ጃን። አዎ ይኸውልህ ከዚህ በኋላ ነገሮች ከባድ ይሆናሉ፣ ግን እንወጣዋለን አታስብ እያለችው ነበረ። ቶሎ ወደ ክፍሏ እንድትመለስ እንደሚጠብቅ ነገራት። ከዛ ይተቃቀፋሉ፣ እየተላቀሱ ነበረ። ከዛ ብርድ ልብሷን ይዛ እየወጣች ነው። የምትለብሰው ልብስ ይዛ እየወጣች ሰራከት በረንዳው አካባቢ እየተንጎራደደች ነበር። ድንገት አሊያን አየቻት፣ ሳቀች። በእርግጠኝነት የሆነ ክፍተት ተፈጥሯል ብላ እያሰበች ነው። አሊያ ወደ ልጇ ክፍል ከገባች በኋላ ልጇን አቀፈች። ከዛ አልጋው ላይ ጋደም ብላ አንገቷ ላይ የነበረውን ሀብል በእጇ እየነካካች ነው። እዛ የአንገቷ ሀብል ውስጥ የጃን እንዲሁም የልጇ ፎቶግራፍ ነው ያለው። አሁን ደግሞ ጃን መኝታ ክፍሉ ተቀምጧል። ቁጭ ብሎ እያሰበ ነው ያለው። የሶስቱን ፎቶግራፍ ይመለከታል። የእሱን፣ የህፃኑን እንዲሁም የአሊያን። እንዲህ እያሉ ይህን ረዥም ምሽት በትካዜ እያሳለፉ ናቸው። በጠዋቱም አሊያ ከልጇ መኝታ ክፍል እየወጣች ነው። ከልጇ መኝታ ክፍል ወጣ ወደ ራሷ ወይም ወደ ጃን መኝታ ክፍል እየመጣች በሩን አንኳኳች። በሩን ከፈተላት። ነግቢ እያለ ነበረ። ልብሴን ልቀይር ነበር የመጣሁት፣ ከዛ በኋላ እሄዳለሁ እያለችው ገባችና ዞር ብላ አየችው። ያው ታውቃለህ ከዚህ በኋላ እንደዚህ መሆን ስላለበት የተወሰኑ ልብሶችንም ወስዳለሁ፣ ከዚህ በኋላ በፈለኩ ሰዓት እየመጣሁ እንዳላስቸግርህ አለችው። ኧረ ችግር የለም አሊያ፣ ይሄ ክፍል እኮ ያላንቺ እኮ ባዶ እኮ ነው፣ እባክሽ ሁሉንም ልብሶችሽ እንዳትወስጂ፣ በአሻሽ ጊዜ መምጣት ትችያለሽ፣ ይሄ አንቺ ክፍል ነው ብሏት ወጣ። እንዲህ ብሏት ተጨንቆ እንደወጣ እሷ ራሱ ይጨንቃት ጀመረ። ጃን ደግሞ ከራሱ መኝታ ክፍል ወጥቶ አሊያን ተሰናብቶ የመጣው ቦራን ወደተኛበት መኝታ ክፍል ነበረ። እዛ ገባና ቡርጉን እያየው ቦራን አልነቃም እንዴ አለው። እስካሁን ድረስ ተኝቷል እያል ነበረ። ናሽ ላናግረ ብሎት ቡርጉን ይዞት ወጣ። ትንሽ ገና እንደራቆ ስማ ቦራን አደጋ እንደደረሰበት ደብቀኝ ብሎ ቀስ ብሎ ነገር አይደለ እኔ በህይወት እንዳለው ማንም ሰው እንዳያውቅ አለ አይደለ። ከዛ በኋላ አንተም ሌላ ሰው ገደልክ። ከዛ ያን ሰው ወደኛ ላከው። ታዲያ እንዴት አልነገርከንም? እስኪ ንገረኝ እስኪ። ቦራን ደብቀኝ ብሎ ነበረ። ነገሮች እኮ ቀላሉ እኮ የሆኑ እኮ ነበረ። በቃ ለእኔ ተነግረኛለህ። በአግባቡ ሆስፒታል ገብቶ ይታከማል። አሊያም ታውቃለች ቦራን ከታመመበት ጊዜ ጀምሮ እስከሚያገግም ደህና እስከሚሆን ድረስ አይኑን እያየችው የእሱን ለውጥ እየተከታተለች ሁሉም ነገር ሰላም ይሆን ነበረ። በመጀመሪያ አንተ አላሳወከኝም ለምን እያሉ ነበር። ቡርጎን መልስ ያጣ ይመስላል። በሌላ በኩል ናሬ ወደ ህፃኑ ጃን መኝታ ክፍል እየመጣች ነው። ወደዛ መጣ ጃን እያለች እየጠየቀች ነበረ። ወደ መኝታ ክፍል የገባችው አጣችው። አሊያንም እዚህ ጋር እያጣቻት ነበረ። የት ሄዱ ዛሬ በጠዋት እያለች ራሷን እየጠየቀች ወደ ዋናው ሳሎን መጣች። ከዛ ከወንድሟ ከአጠገብ እየተቀመጠች ነበረ። ወንድሜ ቦራን እንዴት ነው እያለች እዚህ ጋር ናሬ ጠይቃለች። ሰራከት ደህና ነው እያለች ነበረ። ሶስቱ ብቻቸውን ናቸው ያሉት። አይ ልጄ ቦራን የጀመል ትክክለኛ አባቱ እንደሆነ ካወቀ ሁሉም ነገር ከንቱ ይሆናል። እስከ ዛሬ ድረስ ሳረግለት የነበረው ነገር በሙሉ በዜሮ ነው የሚባዛው፣ ከባድ ነው የሚሆነው ስትል ነበረ። ድንገት ናሬ ስልክ ተደወለላት። ናሬ ስልኩን ነሳች። ሌላዋ ቤት እውነት ሻይን ተነሳ? እሺ መጣው እያለች በደስታ ልትበር ደረሰች። ሰራከት ደግሞ ናሬ ተረጋጊ፣ ምን ተፈጠረ ስላል ነበረ። ሻይን ተነስቷል፣ ወደ ሌላ ክፍል ገብቷል፣ አሁን
አሁን ደህና ሆኗል ስትል ነበረ። ይኸውልሽ ሻይንን አገኛለሁ ሻይንን አያለሁ ብለሽ እዛ ሰይጣን ኤጀመል የሚኖርበት ቤት ብትሄጂ እኔ ይቅር አልልሽም። እንደውም በሆነ ከአንቺ ጋር ምንም የምነጋገረው ነገር የለም። ጸጉርሽን እየጎተትኩኝ ነው እዚህ ድረስ ማመጣሽ ስትላን ነበረ። ድንገት ጃን እየመጣ እማዬ ምን ተፈጠረ? የማን ጸጉር ነው የምትጎትሽው? እያላን ነበረ። ከዛ ናሬ ወንድሜ ሻይን እኮ ደህና ክፍል አስገቡት፣ አሁን ደህና ነው፣ ከኮማም ወጥቷል ስትለው ነበረ። በቃ ጥሩ እኔና ካያ ትንሽ ቆየት ብለን እንመጣለን፣ አንቺ ቀደም ብለሽ ሂጂ እያላን ነበረ። ናሬ በደስታ እየዘለለች ከቤት እየወጣች ነው። በደረጃው ቶሎ ብላ ወረደች። ወደ መኪናዋ እየጠጋች ነው። ዋናውን የግቢውን በር እንዲከፍቱት እየጠየቀች ነው። አሁን በዋናው ሳሎን ውስጥ ያሉት ካያ፣ ጃን እንዲሁም ሰዳከት ናቸው። ሁለቱም ፊት ለፊት ተፋጠዋል። ፊት ለፊት አቅጣጫ ነበር የተቀመጡት። ጃን የሚበላውን ነገር እያነሳ ነው። እማዬ ምን ተፈጠረ እንደሱ ምታይ ምንድን ነው? ትናንትና የሆነውን ነገር አረሳሹም እንዴ? እንደገና ወደ ኋላ ተመልሰሽ መነጋገር ትፈልጊያለሽ? እስካሁን መልሶ አልተመለሰልሽም እንዴ? የትናንትናው ጥያቄ ሻውንም እንደቀጠለ ነው። እማዬ በጣም አዝናለሁ፣ ነገር ግን መልሴ አሁንም ቢሆን ተመሳሳይ ነው፣ ምንም የሚለወጥ ነገር አይኖርም ይላታል። አይ ጃን መልሴ ተመሳሳይ ነው ትላለ፣ ነገር ግን ቃልን እያጣፍክ ነው። ነገር ግን ህሊና የሚልህ ሌላ ነገር ነው። ህሊና እየወቀሰ ነው። ትናንትና ማታ ምንድን ያረካት? ሚስትን ወደ ልጇ ክፍል ላካት አይደለ? ምክንያቱም ህሊና ነው፣ ህሊና ያስቀምጥም እያለችው ነበር። ድንገት ቦራን እየመጣ ነው። በሩን ከፍቶ እየገባ እጥፍ ሊል ነበር። ድንገት ድምፅ ሰማ፣ እናቱ እያወራች። ከዛ ቦራን ተደብቆ ማዳመጥ ቀጠለ። አይ ማየኔ አይደለም ወደ ክፍሎ የላኳት፣ እሷ ራሷ ናት ልሂድ ያለች። መቼስ ያለ ፍላጎቷ እዛ ላቆየት አልችልም ሲላል ነበር። ጃን ልስማኝ አለችው። እማዬ በቃሽ ተረጋግጬ ቁርስ ልብላበት እባክሽ ተይኝ። በቃ ይኸውልሽ ከዚህ በኋላ እኔ ማድረግ ያለብኝን ነገር አድርጌያለሁ። ካሁን በኋላ ያለው ነገር እንዳለ የቦራን ውሳኔ ነው። እኔ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ሀሳቤን በሙሉ ግልጽ አድርጌያለሁ። እንግዲህ በመጨረሻም ለቦራን ደግሞ ስለዚህ ስለ ኤጀመል ልነግረው ይገባል። ቀኑ እየተቃረበ እየመጣ ነው አላት። እንዴት ብለን ነው የምንነግረው? ለአንድ ዓመት ያህል አንተን እዛ የሞት መቃብር ውስጥ ጥሎ የነበረው ኤጀመል ነበር ወይ ብዬ ነው የምነግረው? ሊገልህ የነበረው እሱ ነው ብዬ ነው የምነግረው? እስኪ መልስልኝ። ምን ብዬ ነው ማስረዳው? እስኪ በምን አንደበቴ ነው ይህን ነገር የምነግረው? ጃን አስብ እንጂ እያለችው ነው። ቦራን ይህን ሲሰማ ደነገጠ። የእሱ ቀጥተኛ ጠላቶች ቡልጋሪያኖቹ ከካናዳ ጥቃት የፈጸሙበት መስሎን ነበረ። ነገር ግን እዚሁ ነው ኤጀመል ሊገል የሞከረው። ተርበተበተ፣ ሊያለቅስ ደረሰ። ትንሽ እያዞረው ሁሉ ነበረ። እንዲህ የተንገዳገደ ቀስ ብሎ በሩን ከፍቶ ወጣ። ግድግዳውን ተደገፈ በር ላይ። ኤጀመል አንተ ነህ ህይወቴን የመሰቃቀልከው ማለት ነው፣ አንተ ነህ ህይወቴን ያበላሸው ማለት ነው፣ እሰራላለሁ፣ ኤጀመል አጠፋለሁ እያለ ከበሩ እየራቀ ነበረ። እንግዲህ ቦራን ውሳኔውን እንደወሰነ እንግዲህ ያ ሰይጣን ሰውዬ አባቱ እንደሆነ እነግረዋለሁ ማለት ነው። ዋናው ነገር ቦራን ልጅ መወሰኑ ነው ስትል ነበር። ትነግሪዋለሽ? ንገሪው እንግዲህ ጥሩ አዲስ ነገር ካለ ጠብቃለሁ እያለ ጃን ይናገራል። ቮርጎን በሌላ በኩል ቦራን ወደተኛበት ክፍል መጣ። ሲመጣ የቦራን የተኛበት አልጋ ባዶ ነው። ቦራን የት ሄደ ነው እያለ ቮርጎን ከዛ ዋሻ እየወጣ ነበረ። በደረጃው እየወጣ ነው ያለው። ቮርጎን ግን በደረጃው ወርዶ በቀጥታ ወደ ቤቱ ዋናው መውጫ ጋር እየተጠጋ ነበረ። ወደ አንድ ፒካፕ መኪና እየተጠጋ ድንገት የሆነ ልጅ አየው። የት ነህ እያለ ነበር ሼሙዝ። የት ነህ? ቦራን ተረጋጋ ሲለው ቦራን መኪናውን አስነስቶ ወዲያው እየወጣ ነበረ። ወዲያው ከግቢው እየወጣ ሼሙዝ እየሮጠ ወደ ነሰዳከት እየመጣ ቮርጎን ቀደመው። ጃን ሲል ነበር። ሰዳከት ምን ተፈጠረ ትላለች። ጃን ቦራን አይታችሁታል? ቦራን እዚህ መጥቶ ነበረ ሲለው ነበረ። ቦራን ምን ማለት ነው? እዚህ ክፍል አልመጣም ነበረ አላየነውም ነበረ ሲለው እንዴ ወጣ እንዴ እያለ ጃን መልሶ ይጠይቃል። ዞር እያልክ ተመልከተው እያለ ቦራን ቮርጎንን እየጠየቀው ነበረ። ድንገት ሼሙዝ እየመጣ ነበረ። ጃን አቶ ቦራን እየወጣ ነበረ። በመኪናው ወጣ ከግቢው አለ። ወጣ ማለት ምን ማለት ነው? አሁን ነው የምንነግረኝ አለው። አሁን ነው የወጣው እያለ ያለከለከ እየነገራቸው ነበረ። እንዴት ሲወጣ ዝም ትላላችሁ ብላ ሰዳከት እየጮች ነበረ። የት ሊሄድ ይችላል እየተባሉ ይጨናነቃሉ። የሚሄድበትን ቦታ ገምተው ሊንቀሳቀሱ ናቸው። ጃን ከካያ ጋር አብሮ እየወጣ ነበር። ቦራን ግን እዛ መኪና ውስጥ ሆኖ የሚሄደው ወደ ኤጀመል ይመስላል። መኪና ውስጥ ሆኖ ነበር የሆነ ሽጉጥ ያገኘው። ሽጉጡን ይዞ በቀጥታ ወደ ቦታው አሁንም ጉዞውን ቀጠለ። በሌላ በኩል ናሬ፣ ቪዳን እንዲሁም ዘሪን አብረው ናቸው። አሊያን እስክትወጣ ድረስ እየጠብቋን ነው። አሊያ ድንገት ሻይን ከተኛበት ክፍል ወጣች። ስትወጣ በር ላይ ያገኟትና አሊያ አዲስ ነገር ካለ ነገሪና ምንድን ነው ገብተን እንየዋ ስትል ነበር። ቪዳን ይላችሁ እንዳትጨናነቁት እሺ፣ የቦራንን ጉዳይ በተመለከተ የአባቱንም ጉዳይ በተመለከተ ምንም ሀሳብ እንዳታነሱበት እባካችሁ፣ በተለይ ደግሞ በጣም እንዳትጠጉት አደራ እያለቻቸው ሶስቱም ገቡ። እንደገቡ ቪዳን ልጇን እቅፍ እያረገችው ነበር ጥብቅ አድርጋ። ወይዘሮ ቪዳን እባክሽ ተጠንቀቂ፣ እሱ ሰርጀሪ የተሰራበት ቦታ ነው፣ እንደሱ ጥብቅ አታርጊው ስትላን ነበረ። ከዛ ቪዳን ልጄ እንዴት ነው ህመም ውስጥ ነው? አሁንም እያመመህ ነው አለችው። ደህና ነኝ እማዬ ይላታል። በዚህ መንገድ ልጇን አፍቋን ነበር ሰላምታ እያቀረበችለት። ናሬም ብትሆን ሻይን በጣም ነበር ነፈቅ ያላት ፍቅሯን እየገለጸችለት። ዘሪንም አጠገባቸው ናት። እንደዚህ ለሶስት ሻይን ድጋሚ ተመልሶ እንዴት ጤነኛ ስለሆነ ለሶስት እየጠየቁ ነበር። ድንገት ደሚር መጣ። ደሚር እንደገባ አሃ ሻሆ መጣው
ትሰማኛለህ እያል ነበር። ተረጋጋ አንተ ውጣ ከዚህ ውጣ በእናትህ እዚህ ድራማ ትስራ እያለች አሊያ ልታስወጣው ነበር። ኧረ ተረጋጉ፣ እኔ ለሻሁ ቶሎ ብሎ እንዲያገግም መልካም ምኞቴን ልመኝለት ነው የመጣሁት ሌላ ነገር እኮ አይደለም ሲል ነበረ። በአንድ በኩል አሊያ ደግሞ ለዚህ ጋር ፖሊስ ጠራለሁ፣ የሆስፒታሉን ፖሊሶች ጠራለሁ ነው ውጣ ስትለው ነበረ። ሻይን መበሳጨት ጀመረ። ውጣ አንተ ከዚህ ውጣ አንተ እንደዚህ ያረከኝ አንተ ነህ እንደዚህ ያረከኝ ራስህ ነህ እያሉ ነበረ። ኧረ እኔ ምንም አቅል ነገር የለም ሻሂን ተረጋጋ። ከኔ ምሮ የምትፈልገው እኔ ምን አረኩ እስኪ እኔ ምን አጠፋሁኝ እስኪ ለምሮ እንደዚህ የምትወቅሰኝ እኔን አትውቀሰኝ። አባትህ ነው መውቀስ ያለብህ። አባትህ ነው እዚህ ደረጃ ያደረሰ። ስማ ያንተ አባት ሄዶ ቦራንን ሊገለው ሞከረ፣ እንደገና ደግሞ የገዛ ልጁን ሊገለው አገተው። ስለዚህ ጉዳይ አልሰማህም? አንተ የተመታ ቀን ታግቶ እንደነበር ታውቃለህ ህፃኑ ጂያን ሲል ነበር። አንተ ምንድነው የምትለው ምሮ የምታወራው ሲል ነበር። እና አለ ደግሞ አንተ ውጣ ከዚህ ይላሉ። ሻሂን እንዲጨነቅ አይፈልጉም። ስለምን ልጅ ነው የምታወራው ስለምን ልጅ እያለ ሻሂን ጠይቃል። አታውቅም እንዴ አላወቅም መሰለኝ አባትህ የአሊያ ልጅ እኮ አግቶት እኮ ነበር ሊገለው እያለ ሲናገር ዘሬን አፉን ሰትይዘው እባክሽ ልቀኝ አንቺ እያለ እያመናጨቀ እጇን እያስለቀቀ ነበረ። ይኸውልህ ሻሁ አባትህ የአሊያን ልጅ አግቶት ነበር ነው የምልህ። ለምን አገተው መሰለህ? ሊገለው ሊበቀላቸው። አባትህ በዚህ ደረጃ ጨካኝ ሆኗል። ተመልከት በጭራሽ የልጅን ህይወት ተጠቅሞ ቤተሰቡን ሊያጠፋ እየሞከረ ነው። በዚህ እኮ አላበቃም፣ በዚህ አላበቃም። ዋናውን ነገር አልነገርኩም መሰለኝ። አልነገርኩም፣ ቆይ ልንገርህ ግን ማወቅ አይቀርምሽ እያለው ነበር። ምክንያቱም ሴቶቹ ለአራት ሆነው ጎትተው እያስወጡት ነበረ እንዳይናገር። ምክንያቱም ቦራን የኤጀመል ልጅ እንደሆነ እዚህ ጋር ደሚር ሊናገር የሞከረ ይመስላል። ነገር ግን ሻይን ምንም የሰማው ነገር የለም። ከዛ በኋላ ናሬ በሩን ዘጋቸው። ሻይንና ናሬ አንድ ክፍል ውስጥ ቀሩ። ሻይን ተረጋጋ፣ ተኛ እባክህ ተኛ አለችው። እንዲህ ብዬ ነው የምረጋጋው። አባዬ ጂያንን ሊገለው ሞከረ እንዴ? ህፃን ልጅ ሊገለው ሞከረ። ይሄ ሰውዬ ጭንቅላቱን አጣ ማለት ነው፣ አበደ ማለት ነው። በመጨረሻም ሄጄ እናገረዋለሁ፣ ዝምም አልለውም፣ እሄድለታለሁ፣ አባዬ ጋር እሄድለታለሁ እያለ ነበር። እባክህ ሻይን አታስጨንቀኝ፣ እባክህ በፈጠረ እባክህ ማረፍ አለብህ፣ እባክህ ተኛ፣ እዚህ ጋር የትም ሄድ የለብህም፣ ይኸውልህ እዚህ ጋር አረፍ በል እያለችው ነበር። በውጭ በኩል ደግሞ ደሚር ሂድ እያሉት ከዚህ እኔ ምን አልኩኝ? እኔ እኮ ነው የተናገርኩት። ኧረ እባካችሁ እንደሰለጠነ ሰው ሆነን እናውራ። ኧረ እኔ ምንም ያረኩት ነገር እኮ የለም እያል ነበር። እነ ቪዳን ከዚህ እንዳላይ ሂድ እያሉት ነበረ። ሻይን በአንድ በኩል በጥይት የመታበትን ቦታ በእጁ ደገፍ አድርጎ እየወጣ ነበር ከክፍሉ። በአንድ በኩል ናሬ አረቋ አንዴ ብላ ትከተለዋለች። እነ ቪዳንና ዘሬንም ቢሆን ይከተሉታል። ደሚርን ጥለው ሲከተሉት ደሚር እየሳቀ ፓፓ ሻይን አንበሳው ቀጥል ጎበዝ እያል ነበር እየሳቀ። ናሬ ደግሞ ሻይንን እየተከተለችው ኧረ እባክህ አንድ ጊዜ ስትለው አትከተኝ ያለን ነበረ። ምን ማለት ነው አትከተኝ ማለት? ሻይን ምን እያረክ እንዳለ ይታወቃል እያለችው ነበር። ቪዳን ደግሞ ያዡ ናሬ ያዡ የትም እንዳይሄድ እባክሽ እየለመንኩሽ ነው ትላታለች። ነገር ግን ሻይን ማንንም መስማት አይፈልግም። ቶሎ ብሎ ሊፍት ውስጥ ገባ። በሊፍቱ ሸወዳቸው። ብቻውን ነበር ሊፍት ውስጥ የገባው። ሴቶቹ እየሮጡ ወደ ታችኛው ክፍል ሊወርዱ ናቸው። ደሚር አሁንም ቢሆን ይህንን በርቀት እያየ መሳቁን አላቆመም። ሻይን ቀደማቸው። ሻይን በታክሲ ቤት ደረሰ። በር የነበሩ ጠባቂዎች አቶ ሻይን ደህና ነህ እያሉ እየተቀበሉ ናቸው። በሩን ከፍተው በሉ ለታክሲው ብር ስጡት እያለ ነበረ። ሻይን ወደ ግቢው እየገባ ነው። የግቢያቸውን በር አልፎ ወደ ውስጥ ከገባ በኋላ ቀጥታ በሩን ተመለከተ። የእናትና የአባቱን ቤት በሩን ካየ በኋላ በቀጥታ ወደ ራሱ መኝታ ክፍል ነበር ሄደው። መሳቢያ ከፈተ። በፎጣ የተጠቀለለ ሽጉጥ ነበረ። ሽጉጡን ይዞ ወጣ። ውጣ ሆኖ ነው ብሎ እየጮኸ ነበረ። ከዛ ሁሉም ውጣ እያለ መጮህ ጀመረ። ውጣ እያለ እየጮህ ድንገት ጀመል ወጣ። እንዴ ሻይን ዳንክ እንዴ እያለው ነበረ። ከዛ ልጅ እያለ ሲጣራ ልጅ አትበለኝ፣ ከዚህ በኋላ እኔ አንተ ልጅ አይደለሁም፣ እኔ እንዳንተ አይነት አባት የለኝም፣ ሁሉም ነገር አብቅቷል እያለው ነበረ። ጀመል እየተናደደም እየመጣ ነበረ። ሻይን ምን እንዳወቀ እየጠረጠረ አይደለም። ና ወደዚህ ጋር ተጠጋ እያለ ሻይን አባቱን ማዘዝ ጀመረ። ና ወደዚህ ጋር እያልኩ እኮ ነው ብሎ እየጮኸ ነበረ ሻይን። ከዛ ጀመል ድንገት ኮስተር ብሎ ሲመለከተው ሶስቱ በር የነበሩ ጠባቂዎች መጡ። ሻይን እንዳጠጉ ብሎ እየደቀነባቸው ነበረ። ጀመልም ቢሆን ውጡ ብሎ አስወጣቸው። አሁን ሻይን አባቱን ብቻውን አገኘው። አንተ እንዴት ታደርጋለህ? ምን ያህል ጨካኝ ብትሆን ነው? ምን ህሊና ቆይ ነው ያለ አንተ? ቆይ እኔ እኮ ማላቀ ሰው ከሆነ ብኛል እኮ ህሊና የሚባል ነገር የለህም እንዴ? መጸጸት የሚባል ነገር አታውቅም እንዴ? እሱ የአእምሮ ክፍል ተበላሸ እንዴ? እንዴት ነው ጻ ልጅ የምታግተው? ሲጀመር እኔ ከዚህ በኋላ እኔ ልብ ውስጥ ምንም አይነት ቦታ የለ፣ እንደ አባቴ ማላየህም፣ ከዚህ ቀጥ ብለህ ትወጣለህ እያሉ ነበረ። ማን ስለሆንክ ነው አንተ እኔን ከቤት የምታባረረኝ? ማን ስለሆንክ ነው አንተ እኔን የምታባረረኝ? በል ተናገር እስኪ። ማን ነው እዚህ ቤት ከቤት የሚያባረረው? ስማ እኔ የዚህ ጎሳ መሪ ነኝ፣ ስር ነኝ፣ ገባህ አይደለ? ይሄ ጎሳዬ ነው፣ ይሄ ቤቴ ነው። የተማሪደም እኔ ከሌለሁኝ አልቦራ የሚባል ጎሳ በጭራሽ በቆሞ ሊቆም አይችልም እያለ ጀመል በቀላሉ ተስፋ እንደማይቆርጥና በቀላሉ ከቤተሰቡ እንደማይወጣ ይናገራል። ሻይን አምሮበታል። ከዚህ ጀመል በል ተኩስብኝ እያለው ነበር። ሽጉጡን ወደ ደረቱ አስጠግቶ በል ተኩስብኝ እያለው እነ አሊያ ድንገት መጡ። እነ አሊያ እነ ናሬ እነ ቪዳን ሰብሰብ ብለው መጥተው ሊገላግሏቸው እየሞከሩ፣ በድንገት ደግሞ የመጣው ቦራን ነበረ። ቦራንን እዚህ ጋር ጀመል ሲያው ደነገጠ። እነ ቪዳንም ጭምር ቦራን በህይወት መኖሩን አያውቁም ነበረ። ክው ነበር ያሉት። ቦራን የምራንተ ነህ ይላል ጀመል ደንግጦ። አሁን እኔ ልገልህ የመጣሁት ሲል ነበር። ቦራን በህይወት አለ ሲል ነበር። አንተ ህይወቴን ሰረክብኝ፣ ሁሉን ነገር ከኔ ነጠቀኝ፣ ወሰርክብኝ እያለ ቦራን እዚህ ጋር ሽጉጡን አውጥቶ ጭንቅላቱ ላይ ደቅ ነው። እሱም ቢሆን እዚህ ጋር ብሶቱን ሲወጣ ድንገት እነ ጂያን ይመጡና ሽጉጡን ለመንጠቅ እየሞከሩ ነበረ። ጂያን ከወንድሙ ቦራን ጋር ይታገላል። በዚህ ሰዓት ላይ ጀመል መፍረክረክ ጀመረ። እባክህ ብሎ እየለመነው ነበረ። አላቅም ነበር እኮ ይለዋል። እዚህ ጋር ደግሞ ቦራን ልትገለኝ ሞከርክ፣ ህይወቴን አበላሸው ሲለው ጀመል አላወኩም ነበር እያሉ ነበር። ምን ነው ማታውቀው ብሎ ሲናገር ጀመል እዚህ ጋር የሚያስደነግጥ ነገር ሊናገር ነው። እኔ አባትህ ነኝ እያሉ ነበረ። ሰዳከትን መታ
ስትታገል ነበር። ድንገት ሰዳከት ገና ብቅ ከማለቷ ኤጀመል እውነቱን ሊያፈነደው ነበረ። ምክንያቱም እዚህ ጋር ቦራንን መደበቅ አልፈለገም። ይኸውልህ እኔ የማታምነኝ ከሆነ እናትን ጠይቃት እያለው ነበረ። ቦራን አላምንም እያለው ነው። እኔማ ያንተ ልጅ አልሆነም፣ እኔማ ሰይጣን አባቴ ሊሆን አይችልም እያለ እየተቆጣ ነበረ። ከዚያ ኤጀመል እናትን ከፈለግ ጠይቃት ሲለው ቦራን አልተጠራጠረም፣ ግን እናቱን ዞር ብሎ እያያን ነበረ። ሰዳከት ፊት ላይ የሚታየው ፍርሃት ነው። ሌላ ነገር እንዲጠረጠር እያረገው ነበረ። እማዬ ምንድን ይህ ሰው የሚቀባጠረው ምንድነው የሚለው እያለ ነበረ። ጂያንን በጣም ፈርቷል። አሊያም ብትሆን የፈራችው ቀን ደርሷል። ሁሉም እቺ ቀን እንዳደርስ በጣም ፈርተው ሲጠባበቁ ነበረ። በአንድ በኩል ሻይንም ቢሆን በረዥሙ እያለከለከ ነበረ። እናቱ ቪዳን እያቀፈችው ነው። ይህን ነገር ሲሰማ ለማመን እየከበደው ነው። ቦራን ወንድሞ እንደሆነ እየተነገረው ነበረ። ቦራን አንተ ልጄ ነህ ይለዋል። ከዛም በኋላ ሰዳከት አዎ እየመረረኝም ቢሆን በቃ ይህን ነገር እቀበላለሁ ትላለች። እየመረራትም ቢሆን እውነቱን ሐቁን ተናገረች። ከዛ በኋላ ቦራን አቅም አጣ። ቦራን እየተልፈሰፈሰ ነበረ። ቦራን ጉልበቱ የከዳው ይመስላል። ሽጉጡን ወዲያው ተቀበሉት። ደገፍ አድርገውት ይዞት እየወጡ ነበረ። ኤጀመል ያለቅሳል። ሰዳከት ደግሞ ምን አይነት የተረገምክ ሰው ነህ ብላ ድጋሚ ትረግመዋለች። እስኪ በቃው ድረስ የእርግማን አይነት አጠጣችው። ከዛ በኋላ ወደ ዞር እያለች ነበረ። ኤጀመል ተንበርክኮ ያለቅሳል። ቪዳን ከኤጀመል ጋር የተጋባችው በቤተሰብ ነው። ይሁሉ ነገር እንደነበረ አታውቅም ነበረ። አሁን ይሁሉ ነገር ከወጣ በኋላ በጣም አፍራ ዞር እያለች ነው። እነ ጂያን በፍጥነት ቦራን ይዘው ቤት ደረሱ። ቤት እየመጡ ሌላ ደግሞ እሳት ተቆስቁሶ ነው የሚጠብቃቸው። ሁላችሁንም ላናገራችሁ ፈልጋለሁ፣ እኔማ ከዚህ በኋላ እዛ ዋሻ ውስጥ አልገባም፣ ላይ ሄደን እንነጋገር እያላችሁ ነበረ። ሻይንም ቢሆን ካመለጠበት ሆስፒታል ተመለሰ። እዛው እየመለሱ ናቸው። አሁን እሱ መዓት ጥያቄ ውስጥ ተፈጥሯል። ዶክተሩ ስለ ጤና ሁኔታው ተናግሮ ዞር ካለ በኋላ እንዴት ትደብቁኛላችሁ እያለ ነበረ። ሚኔ የምታውቀው ሚስጥር ይሄን ነበር አይደል? ናሬ እንዴት ደበቅሽኝ ይላታል። ናሬ ደግሞ እንዴ ሻይን እንዴት ብዬ ልናገር ይችላሉ አንተ ስታስበው ትለዋለች። እሷ በመደበቋ በጣም እየተናናደደ ነበረ። በካምቢዮን ተናዶበታል። እንዴት አልነገርከኝም ይለዋል። ልረጋጋ ብሎ እየወጣ ነው። ዘሬንን ተከትሎ ዘሬንን ማባበል ጀመረ። አይዞሽ እያለ ያቀፋት እያለ እሷ በድንገት ኢፔክ ስትመጣ የቻት ኢፔክ መጣች አለችው። ዞር ሲል ኢፔክን አያት። ዘሬን ተደበቀች። ከዛ ወደ ኢፔክ እየጠጋ ነበረ። ከዛ ይዟት ይመለሳል። ማታ ላይ ቦራን ሁላችሁንም ላናግራችሁ ፈልጋለሁ እያለ ነው። ቦራን ሁሉንም ነገር ደበቃችሁኝ። ኤጀመል አባቴ ነበረ፣ አዜም አጎቴ ነበር እንጂ አባቴ አልነበረም፣ እንዴት ትደብቁኛላችሁ ብሎ ቦራን ድጋሚ እዛው ቤት ውስጥ ሌላ ውጋት ሆነባቸው። ሌላ የማይቋቋሙት ውጋት ከኤጀመል ሊብስባቸው ምንም አልቀረም። ሰዳከት ደግሞ በአንድ በኩል የምታወራውን ነገር ተጠንቀቅ እያለችው ነበረ። ትክክለኛውን ታሪክ ነገረችው። እርጉዞን እሱን መቶ ኤጀመል ሆን ብሎ ከገደል ላይ እንደገፈተራትና እዚች ቀን ላይ ደረሰችው በአዜም እርዳታ እንደሆነ አዜምም ቢሆን ቦራን የኤጀመል ልጅ መሆኑን እንደሚያውቅ እዚህ ጋር እያሳወቀችው ነበረ። እማዬን ስለምታውቂ ነበር አይደለ ጂያንን የአልቦራ ቤተሰብ መሪ ያደረግሽው፣ ሽጉጥ እንዴት መተኮስ እንዳለበት ያለማመርሽው፣ እኔን ደግሞ የበለጠ ወደ ትምህርት እንድጠጋ ያረግሽኝ አላት። ከዛ በኋላ እሷ ይህ አይደለም ምክንያቱ ቦራን ተጠንቀቅ የምታወራውን ነገር እያለችው ነበረ። ብዙ ተላቀሱ። ቦራን ግን አመረረ። ህይወቴን ነጥቃችሁኛል፣ ድጋሚ መልሱልኝ እያለ ነበረ። ሚስቴን ፈልጋለሁ እያለ ነው። ልጄን ፈልጋለሁ እያለ ነው። አሊያን ደግሞ ሳያት ምን አስበሽ ነው ልጄን የደበቅሽኝ? እስከ መቼ ነው ልጄን የምደብቅኝ ብሎ ያፈጠጥባን ነበረ። ጂያን እዚህ ጋር ውሳኔ እንደወስን ነግረኝ ነበር አይደለ? ውሳኔን ወስኛለሁ። አሊያ ሚስቴ ናት፣ ገባ አይደለ? ዴኒዝ ደግሞ ልጄ ነው። እነሱን በጭራሽ ለማንም አሳልፌ አልሰጥም ብሎ ይመለከቷል። ጂያንም ቢሆን ቀና ብሎ እየተመለከተው ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክቡራን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።